የሰይጣን ዋና ተንኮሉ ያለንበትን ነገር ማሰልቸት ነው። ሌላ ማስመኘት፣ ሌላ የተሻለ የሚመስል ማሳየት ነው። ይዋዛ መስሏችኋል ዲያብሎስ? እና ተጨማሪ ነገር የያዙትን አስለቅቆ ተጨማሪ ነገር ማስመኘት የማን ተንኮል ነው? የሰይጣን ተንኮል ነው። እንድታውቁበት ያስፈልጋል። የያዝናትን ነገር መጀመሪያ መጨረስ ያስፈጽመን መድኃኔዓለም። ስለዚህ የሚያስፈልገን ምንድነው? መጽናት ነው። ያለንበት ቦታ ላይ መጽናት ያስፈልገናል። ስለዚህ የያዝነው ነገር ካንጎላቸንበት ይገለናል። አጥብቀን ግን እንያዘው። ከያዝነው ላይ ቀር አጥብቀን እንያዘው፣ ቢመቸንም ባይመቸንም። እንዲያ የሆነ እንደሆነ ፍሬ እናፈራለን። እግዚአብሔር ሆይ በሉ። ፍሬ ለማፍራት አብቃይ። ግብጾች እንደ አቡነ ተክለ ሃይማኖት የሚያከብሩት የለም በእውነት ማለት ነው። እኔ ባለፈው መስከረም ላይ ሄጄ ነበር። እዛ 2 ሴቶች ይከተሉኛል። ነጮች ናቸው። ያው ቋንቋቸው አረብኛ ነው የሚሉት። እኔ አይሰማኝም። በተወላገደ እንግሊዘኛ ደናደራችሁ ብልም አልሰማኛሉ። ምንድነው ነገሩ ብዬ አንድ ቄስ አሉ፣ ግብፃዊ ቄስ። ምንድነው የሚሉት ስል የአቡነ ተክለ ሃይማኖት ስዕል ካሁን በፊት ልጄን ፈውሶልኝ ነበረ። አሁንም ደግሞ አንደኛዋ ልጄ ስለታመመች ከኢትዮጵያ እንደመጡ ስለሰማው የእሳቸውን ስዕል ይዘው ከሆነ ብዬ ነው አለች አንደኛዋ ሴት። አንዲት አለችኝ ከገድለ ተክለ ሃይማኖት ውስጥ ያረኳት፣ ግን ለሰው መስጠት አልፈልግም እና አልሰጥም ብዬ ቁጭ አልኩኝ። አንድ ከደብረ ሊባኖስ የመጡ አባት ነበሩ። ለምኜ ሰጠዋት። እንዲሁ የተደሰቱትን ደስታ እግዚአብሔር ያውቀዋል። ካሁን ቀደም ልጄን ካንሰር ይዞብኝ ፈውሶልኛል የእሳቸው ስዕል። አሁን ደግሞ ካለ ስጡኝ ብዬ ነው የእሳቸው ስዕል ብለው ጠይቀው ነበረ እና አባታችን ተክለ ሃይማኖት እንደውም አንድ ጊዜ ገድላቸው እንደሚናገረው በእሳቸው ገዳም ይኖሩ የነበሩ 2 መነኮሳት ተነስተው ወደ ግብፅ ይሄዳሉ። እዚያ ሄደው ምን ልታደርጉ መጣችሁ ሲባል ይሄ የገዳማት መጀመሪያ ትልቅ አገር ስለሆነ የእነንጦንስ የነመቃርስ ገዳም የጀመሩበት ስለሆነ እዚህ መኖር ፈልገን ነው አሉ። ወይ ሰው መዳኛውን አያውቁም። የተክለ ሃይማኖትን ገዳም ጥላችሁ ነው እዚህ የመጣችሁት? ለመሆኑ ምን ታውቃላችሁ? አትክልት መትከል እናውቃለን። በሉ እስቲ ሂዱ አትክልቱ ሲባል እነዛ መነኮሳት ሂደው አትክልቱን ሲያዩት አትክልቱ ደረቀ። ስትመጡ ግን የተክለ ሃይማኖትን ገዳም አበምኔት አስፈቅዳቸዋል? አላስፈቀድንም። ታዲያ የእሳቸው ቁጣ ነው ይህን ያደረቀብኝ ብሎ መልሶ ወደ ኢትዮጵያ ሲሰዳቸው አትክልቱ ለመለም። ጸሎት ዋናው አጥር ነው። ቢሰለቻችሁም ባይጥማችሁም ቢመራችሁም እንቅልፍ ይላችሁም ሐሳባችሁ ቢበተንም ምን ቢልም እንደውም አንዳንድ ጊዜ ደና ውለን ደና ያደርነው ሰዎች የጸሎት መጽሐፉን ስንይዘው ኃጢአቶቻችን ሁሉ እንደ መስታወት ይመጣሉ፣ ይዋጉናል። ዝም ብለን እናንብበው፣ ግድ የላችሁም። የእግዚአብሔር ቃል ቅቤ ነው አይደል የሚሉ አባቶቻችን። ቅቤ ስለ ቅቤ ብትማርም ባትማርም ከተቀባው ምንድን ነው ያለዝብሃል። ጸሎቱ ቢገባህም ባይገባህም ከጸለይከው ልቡናህን ማለዘቡ ረዴት ማሳደሩ አይቀርም። ስለዚህ እግዚአብሔር ሰዎች እንጸልይ። ዲያብሎስ እጅና እግራችንን ካላሰረ የእኛን ጸጋ መውሰድ አይችልም። የሚወስደው መጀመሪያ እንዳንጸልይ ማሰልቸት፣ ማፏሸግ፣ እንቅልፍ ማለት፣ እንባ ጦሽ ማድረግ፣ እግርን ማሻረብ፣ ማቅመድመድ፣ ስቅት ማድረግ፣ ቅንድብን ማክበድ፣ ሐሳብን አምጥቶ ልብን በሙሉ ክፍልፍል አድርጎ መጨረስ፣ ሰልችቶ እንድናቆመው ነው። አጥሩን አፈረሰ ማለት። ከዚያ በኋላስ እንደፈለገ ሀብታችን እየወሰደ መሸጥ፣ ጸጋችን በሙሉ ማባከን፣ እኛን ማጥፋት ይችላል። ስለዚህ እግዚአብሔር ሰዎች ሰው 24 ሰዓት ማርያም 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 እመቤታችን ወላዲተ አምላክ ሲል ውሎ ቢያድር ሃይማኖትን ይገልጣል እንጂ ሃይማኖትን አይሸፍንም። ሃይማኖታችን ያየንባት እመቤታችን አለችልኝ ማለት ነውር ከሆነ 1000 ጊዜ ነውር ይሁን። ድንግል ማርያም አለችልን፣ እውነት ነው፣ እውነቴን ነው። ተሰሚ የድንግል ማርያም ተሰሚነቷ ቤተ መንግስት አካባቢ አይደለም። የአሜሪካ ቤተ መንግስት አይደለም፣ የአውሮፓ ቤተ መንግስት አይደለም፣ የናምን ቤተ መንግስት አይደለም። በእግዚአብሔር ቤተ መንግስት ሞገስ አለ። እስመ ረከብኪ ሞገስ በኀበ እግዚአብሔር። እኔ አላልኩም፣ እግዚአብሔር ነው ያለው። በእግዚአብሔር ዘንድ ምን አግኝተሻልና ነው የሚለው።
ባለሟልነትን አግኝተሻልና ነው። በእግዚአብሔር ፊት ባለሟልነቱ የምንድን ነው? የባርነት የገረድነት አይደለም፣ የእናትነት ባለሟልነት። እናት ሆኖ መቅረብ ትልቅነት ነው። በምድር ላይ ከእግዚአብሔር ወዳጆች ውስጥ በእግዚአብሔር ፊት እናት ሆኖ የመቅረብ ስልጣን የተሰጣት አንድ ሰው ብቻ ናት። እሷም ድንግል ማርያም ብቻ ናት። እና የእሷ ልጅ መሆን ደስ ያሰኛል፣ ደስ ያሰኛል። የድንግል ማርያም ልጅ መሆን፣ የዚች ንግሥት ልጅ መሆን፣ ለዚያውም ትሕትና ምንድን ነው? ክብርን ለመግለጽ አለመቸኮል። ክብርን ለመግለጽ ምን አለ ማለት ነገሩኝ እንጂ ይሄ ምን ይባላል? ትሕትና ይባላል። ክብርን ለመግለጽ አለመቸኮል። ለምሳሌ አንድ ሰው መጥቶ ዝም ብሎ አንተ ሰውዬ ጾም ብያለሁ፣ ጾም አብይ ጾምን ለምንድን ነው የማጾመው ቢላችሁ ምንድን ነው የምትሉት? ይሄ ሰውዬ አብዷል፣ እኔ ልጅ ጥርሴን ነቅዬ ነው የጾምኩት አትሉ? ለመናገር መቸኮል። ያንን ነገር ያለችን ነገር እስከምትወጣ ያቅበጠብጠ እንዲው መከራችን ያሳየናል። ያለችን ነገር እስከምትተነፈስ ድረስ እናቴ እንዲው ሰው ምስኪን እኮ ነው። እንዲው ያችን ካልተናገረት ያለችውን ነገር ይሄ ያለኝ አለ። ትሕትና ምንድን ነው? ክብርን ለመግለጽ አለመቸኮል። ክብርን ለመግለጽ ምን አለ ማለት ነገሩኝ እንጂ ይሄ ምን ይባላል? ትሕትና ይባላል። ክብርን ለመግለጽ አለመቸኮል። ለምሳሌ አንድ ሰው መጥቶ ዝም ብሎ አንተ ሰውዬ ጾም ብያለሁ፣ ጾም አብይ ጾምን ለምንድን ነው የማጾመው ቢላችሁ ምንድን ነው የምትሉት? ይሄ ሰውዬ አብዷል፣ እኔ ልጅ ጥርሴን ነቅዬ ነው የጾምኩት አትሉ? ለመናገር መቸኮል። ያንን ነገር ያለችን ነገር እስከምትወጣ ያቅበጠብጠ እንዲው መከራችን ያሳየናል። ያለችን ነገር እስከምትተነፈስ ድረስ እናቴ እንዲው ሰው ምስኪን እኮ ነው። እንዲው ያችን ካልተናገረት ያለችውን ነገር ይሄ ያለኝ አለ። ሚስት አንዱ እርዳታዋ ምክር ነው። ብትመክረኝ እመክር ነበር አለችው። መልካም ከሆነ ሰማሻለሁ አላት። አይ ገንዘባችን ሁሉ ለድሃ እንስጠው ምን ያደርግልናል አለችው። አይ ምክርሽ መልካም ነው፣ ግን ደግሞ መጽሐፍ ለመስጠት አትቸኩል፣ ኋላ ሰስጠት ትጸጸታለህ ይላል አለ። አይ እግዚአብሔርን በመቃብር ማን ያመሰግነዋል ብለህ ነው? አሁን ዲያቆኑ መከራ እየገባ ነው። ተማሪ ሳለች ያገባትና አስተምራ ውጤቷ ከፊልና የዩኒቨርሲቲ መምህር ስትሆን እኔ እዚህ ዲያቆን ጋር እኔ እዚህ ማለት ትጀምራለች ማለት ነው። አርፋችሁ ብትቀመጡ ይሻላል። ሰውነታችሁን በቁስል መጥቶ እግዚአብሔር የተመካሽበትን ሰውነት ሁሉ ነዶ እንዲጠፋ ያደርገዋል። እግዚአብሔር የነበራችሁበትን አትርሱ። ሐመድ አንስቶ እግዚአብሔር ከየት እንዳደረሳችሁ። ቅዱስ ገብርኤል ሰው እርዳ ሲሉት ደስ ይለዋል። ደስ እያለው ነው የሚመጣ። እውነቴን ነው የምነግራችሁ። ደስ እያለው ይቀርቡ። ደግሞ ደስታ ታድሎታል። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። እነሆ ትወልጃለሽ፣ ስሙን አማኑኤል ትይዋለሽ። አማኑኤል የሚለውን ስም ተሸክሞት የመጣ ቅዱስ ገብርኤል ነው። ሐዘን ለነበረበት ዓለም ለመጀመሪያ ጊዜ የመጀመሪያውን ደስታ ይዞት የመጣው ቅዱስ ገብርኤል ነው። ለምኑትም አምላክን ደስታ ያሰማቸዋል። ከልቤ ነው እማምላክን እማምነውን የምናገር። ቅዱስ ገብርኤል የደስታ መልአክ ነው። መልአከ ሰላም ነው ቅዱስ ገብርኤል። አትፍሩ የሚል ፍርሃት የሚያርቅ መልአክ ነው። በጣም ከባዱ ኃጢአት የመፍረድ ኃጢአት ነው። ሕዋሳትን ለመጠበቅ አስቀድሞ ምንም መጠበቅ ይገባል? ልብን መጠበቅ። ልብን ማን ሊጠብቀው ይገባል? ፈሪሃ እግዚአብሔር። ፈሪሃ እግዚአብሔር ልብን ካልጠበቀው ጠባቂ በከንቱ ነው የሚደክመው። ሕዋሳቴን ከዝሙት ከኃጢአት ከበደል ጠብቄ እግዚአብሔርን አመልካለሁ የሚል ሰው ውሸቱን ነው። ሁለት አይነት ኃጢአተኞች አሉ። አንደኛው በዲያብሎስ በዓለም በስጋቸው ሸክም እየከበዳቸው ኃጢአት የሚሰሩ፣ ሁለተኞቹ አቅደው ኃጢአት የሚሰሩ። ክፎቹ የትኞቹ ይመስላችኋል? የትኞቹ ይመስላችኋል? አቅደው ክፋት የሚሰሩ እነዚህ እግዚአብሔር የማይመራቸው። አቅደህ በቃ ተጎንጉነህ ደንድነህ እንደዚህ ቢባል እንደዚህ ቢባል እንደዚህ የሚባል ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ክፋት መጎንጎን፣ ክፋት መስራት፣ ጉድጓድ መቆፈር፣ እንዲህ ያለ ነገር እግዚአብሔርን አለመፍራት ነው። ልበ ደንዳና አለመሆን። እግዚአብሔርን መፍራት ማለት
እንደው ትልቅ ነገር እንኳን አለመናገር ነው። ትልቅ ነገር ልብ አፍን ይገልጣል። ከልብ ሞልቶ የተረፈውን አፍ ይናገራል ጌታ። ማቴዎስ 15 ላይ እስመ እምተረፈ ልብ ይነብብ አፍ። ከልብ ሞልቶ የተረፈውን ማን ይናገረዋል? አፍ ይናገረዋል። አፋችን የልባችን ማሳያ ነው እና ጨካኝ ልብ አይኖራችሁ። በጣም ከባዱ ኃጢአት የመፍረድ ኃጢአት ነው። ሕዋሳትን ለመጠበቅ አስቀድሞ ምንም መጠበቅ ይገባል? ልብን መጠበቅ። ልብን ማን ሊጠብቀው ይገባል? ፈሪሃ እግዚአብሔር። ፈሪሃ እግዚአብሔር ልብን ካልጠበቀው ጠባቂ በከንቱ ነው የሚደክመው። ሕዋሳቴን ከዝሙት ከኃጢአት ከበደል ጠብቄ እግዚአብሔርን አመልካለሁ የሚል ሰው ውሸቱን ነው፣ አይሆንለትም፣ በከንቱ ነው።